አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነው፣ ሰላም ነኝ ማለት ነው። እንግዲህ ሰላም ነው አልኩ። ወደ ቅድሚያ እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬም ደግሞ መጣሁ ማለት ነው። እንግዲህ መጨረሻውን ሁኔታውን ለማወቅ ማለት ነው ትላላችሁ። ግን አንዳንድ ጊዜ ማለት ነው ሹማያ የምትለው ነገር በጣም ትክክለኛ ናት። ምክንያቱም ሰይድ በቃ እውነት እያየሁበት አይደለም። ወላሂ ለአዚ እውነት እያየሁበት ያለ አይደለም። ለምን ነው? አንደኛ የመን ሂዶ ልጁን ለመፈልገው ምናምን ብሎ ሂዶ ሌላ ውስጥ መግባት ሰላም እንደዛ ማረግ። ሁለተኛ ደግሞ በቃ እንደዚህ በፖሊስ እንትን ማለት ፓስፖርቷን ቀምቶ እና ይሄን ራሱ እውነቱን ፓስፖርቷን መቀማቷን እውነቱን ያወጣችው ሹማያ ናት እንጂ እሱ እንደሰጣት አድርጎ ነው በቪዲዮ ላይ ያየነው አይደለ? ሁሉም ተመልካች ማለት ነው ከኔ ጀምሮ ተመልካቾቹ እንደሰጣት ነው እያየን ማለት ነው። እና ይሄ ግን መሆን የለበትም። ደግሞ አንድ ደግሞ ያልገባኝ ነገር ሹማያ ለሹማያ ብላ ከሆነ እሷ ሰላም የሄደችው እና ምን ችግር አለ ታዲያ? ይሄ እኮ ችግር የለውም ኖርማል ነው። እሷ ልጅ ስላላት በምትቸጋገር ብላ ነው እያለች ነው ሀዋ። እና ምን ችግር አለው? ይሄ ቀለል አድርጎ ማሰብ ነው። ግን አንዳንድ ወንዶች ማለት ነው በቃ ልጅ ስለያዙ እርግጥ አድርገው ለመያዝ ይፈልጋሉ፣ ሌላ ሰው እንዳያግዝ ማለት ነው። ምክንያቱም ሁሉ ምስጢር እንዳይወጣ መደባበቅ ገባችሁ? እና እስኪ ቪዲዮውን ያለውን ተከታተል እንመለስ። እንግዲህ እስኪ ሰይድ እንግዲህ ሂጄ የመን ድረስ ዲኤንኤን ላስመረምር ሂጄ ልጅቷን አጣኋትኝ። ይሄን ሁሉ ደግሞ የምትሰራ ሰላም ናትኝ። ሰላም ደግሞ የሆነ ችግር አለባት። አንድ ቀን ትደርሽበታለሽ ሱማያ። አልገባኝም። ይሄ ልጅ በየሄደበት ነው እንደ ሰው የሚያፈቅር። እንግዲህ እስኪ እሱን እንስማ። ቪዲዮውን ተከታትለን እንመለስ። ኢንሻአላህ ያለው ግን ዝም ብለህ ወደዛ አሁንም ሌላ ጊዜ አንተ ኢትዮጵያ ካልክ በኋላ እሷ እዚህ ነኝ ምናምን ካልክ አንተ ሮጦ እንዳትመጣ አይዞህ ይላል። እኔ ሌላ ተመልካቾቻችን እስኪ አሁን ወጥተን እንግዲህ እንፈላልጋታለን። መንደሩ እየዞርኩኝ እየፈለኩ ነው። ቤቷን አላገኘሁትም። ቤት ቀይራለች አሉኝ። ቤቱ እየዞርኩኝ ባላንኳኳም እየፈለኩ ነው። ቤት ቀይራለች ብሎኛል። ባልቀርጽላችሁ እየዞርኩኝ እየፈለኩ ነው። ያሉትንም ጠይቄያቸዋለሁ። ማግኘት አልቻልኩም ማለት ነው። ኢንሻአላህ እስኪ ቤት ቀይራ ይሁን ከተማ ቀይራ ይሁን እኔ ሰላም ራሱ በጣም ታጠራጥረኛለች። ባሏ አለ እሱም ቤት ከቀይሩ በኋላ አይተናት አናውቅም ያሉ እንግዲህ ቤት ነው የቀየረችው ከተማ ነው የቀየረችው የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። የምደርስበትን ማሳወቃችሁ ይሆናል ማለት ነው። አገኘኋት እኔ ያው ትዳሬ በአንቺ ሰበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ እኔም በተኩኝ። የምፈልገው ምንም ነገር አይደለም። እኔና እሱ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ፣ እንድታምነኝ። እስኪ እንግዲህ አሁን ምናልባት ድምፁም ሊረብ ይችላል፣ ብዙም ላይሰማ ስለሚችል እስከ መጨረሻው ከኔ ጋር ሁኑና ልክ እኔ እንትን ካልኩ በኋላ የምነግራችሁ ይሆናል ማለት ነው። የምደርስበትን የማሳውቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንግዲህ ብቻዬን ተመልሼ መጥቻለሁ። እንግዲህ የልጁ ሲፈለግ የነበረ እንግዲህ ውዶችዬ ቪዲዮውን ተከታተን ተመለስን። ሰይድ ያለውን ሰማን ማለት ነው። አንዳንድ ጊዜ ማለት ነው እንደዚህ ቪዲዮ ላይ ወጣ ብለን የምናወራው በቃ እውነት ያጣ ማለት ነው። እውነት ያጣ ነው በእውነት እኔ በቃ ሹማያ ያለችው በእርግጠኝነት ቃሌን አላጥፍም ያለችው። አሁን ደግሞ ምን መላመንደለ ልጅቷ ከሀገር የለችም። ለዚህ መንስኤው ሰላም ናት። እሺ ፋይዳ መባረክ ወላላስ መባረክ። ግን አንዳንድ ጊዜ እንደዚህ ባይሆን ጥሩ ነው። ምክንያቱም ተመልካችም ኮሜንት ገብታችሁ ካያችሁ እንዴት አንተ እንደዚህ አታረግም እንዴት ለምን አደረግ ብዙ ተመልካች የሚቀረቀፍም አለ ማለት ነው። ደግሞ አንዳንዱ ደግሞ ዝም ብሎ የሚያጨበጭብም አለ። ግን ይሄ መሆን የለበትም። ሰላም ዞሮ አንድ ቀን ትደርሽበታለሽ፣ አንድ ቀን ጥፋቷን ታየዋለሽ ማለቱን ትተህ እውነቱን የማታፈጠው ሀላስ ሁልጊዜ ሚዲያ ላይ እንደዚህ እኔ ሚዲያ ላይ ራሱ ሹማዬ ማለት ነው ታሳስቶ ሆነ
በቃ ሚዲያ ላይ ልጥፋ እንዴ ሁሉ እያለች ነው ማለት ነው። በቃ የሚወራው ራሱ ለማውራት ራሱ አልመችሉ ማለት ነው። እኔ አንዳንድ ጊዜ ሚዲያ ላይ ሶሻል ሚዲያ ላይ ፌመሶች ፌመስ ተባሉ ፍቅር ያጫውታችሁና ሀዛ መጨረሻ ላይ በቃ ምንም እና እንግዲህ አንድ ሙስሊም እንደዚህ የሚል እኔ ሊገባኝ አልቻለም። ሰላም ለራሷ ጥቅም ነው፣ ለራሷ እኔና እሷ እንዳንገናኝ ፈልጋ ነው። ሰላም ማን እኔ እንጃ። እኔ ሰው እንደ ሰው የሚያስብ ሰው አንድ ባለ ትዳር እንኳን ልጅና ትዳሩን ይሄን ያህል ዓመት በክፉም በበጎም አብሮ የዘለቀ እነ ሰይድ ለሰዎች ተምሳሌት ናቸው። ምን ሁልጊዜ በቃ ምን ዘመን የምንከታተላቸው እኛ ራሱ ስለ አረብ ሀገር ስለ ስደት ምን ዘመን እኔ ከራሴ ጀምሮ ማለት ነው የምንከታተላቸው እና እንዴት እነዛ ጥሩ አስተሳሰብ ያላቸውን ሰዎች እንዴት ለመጥፎ ትመኛለች? በራስ አድርጎ ማሰብ ማለት ነው። እና እኔ እና እሷ እንድንታረቅ አልፈልግም ምናምን ላልከው ማለት ነው። ሀዋም እንደዚህ ሀዋም በቃ የሰው ልጅ እንዴት ክፉ ይመኛል ነው። ለሷ ብላ አይደል እንዴ ምን ድረስ ሄደችው? እንዴት አሁን አንተ ሄደህ ሲያበቃ እንዴት አሁን ሌላ ምናምን ታወራለህ? አንዴ ባሏ ጋር ተፋታ ብለውኛል፣ አንዴ እንደዚህ ተጣልታ በኃይለኛ ማራው ራስ ጠፍቶበታል። ከምር በቃ ጠፍቶብኛል በል ዝም ብላ በቃ እውነቱን ማለት ነው። እና አሁን እውነቱን በቃ እንግዲህ ይኸውና ሹማያ አሁን እሷም እንግዲህ ነገ ምላሽ ትሰጣለች ትላላችሁ። እስኪ ያለውን ያወራው ነው ሰምተን እንመለስ። አሁንማ በቃ ሙሉ በሙሉ ባንተ እየፈረድን ያለ ጠይብ በቃ ባንተ ፈርደናል። በቃ ፈርደናል። ምክንያቱም ሀዋ እንደዛ ግርህ እንደዛ ሰቅለህ በቃ የለም የሌላ በቃ የምትፈልግ አንተን ብቻ ያፈቀረ ተፈቃሪ አንተ በቃ ተወዳጅ በቃ አንተ የምትወደህ አድርጋ አስመስለህ ነው እያወራ ያለ። እንግዲህ ትውልድ አትውልድ ሌላ ጉዳይ እኔ እንግዲህ ያለው ማለት ለማንኛውም እንግዲህ እንዲያረጋችሁ ወይ ፕራንክ አትቡት። እኔ ምን ሊገባኝ አልቻለም። እስኪ ተከታተል እንመለስ ያለው ሰላም ፓስፖርት ምንም አያደርግልኝም፣ አልሳፍርበትም፣ የትም አልሄድበትም። የምፈልገውን ነገር ብቻ እንድታረግልኝ ነው። ሰላምን ፓስፖርቷን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል? ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፋልት ላይም በቂያችን ነው ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጄን ማንሳት አልፈልግም፣ ምንም ማድረግም አልፈልግም፣ ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው፣ ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርጊልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው ትቼዋለሁ። ሚሞሪ ነው አትስጠኝሽ፣ ይዘው አትዞርም፣ እሷ ጋር የለም፣ እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታል። ሚሞሪ ሳይሆን ልጅቷን ደብቃታለች። ሰላም ሱመያ ለእሷ የምታግዝ የመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ራሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የኔና የሱመያ ጉዳይ እንዲፈታ ሱመያም የማትፈልገውን ነገር። ለማንኛውም እንግዲህ ውዶችዬ ቪዲዮን ያለውን ሰምተን ተመለስን። እንግዲህ እንደምትመለከቱት ነው ማለት ነው። በቃ ጥፋቱን እንትን አላለም ማለት ነው። በቃ ጠፍታለች፣ ከባሏ ጋር ሁላ ተጣልታለች፣ ተፋታለች ሁላ ብለውኛል። ሌላ ቦታ ሌላ ሀገር ነው ያለችው። በመኪና እየዞርኩ አይቻታለሁ ብሏል። እንግዲህ በመኪናም እየሄደ አይተነዋል። እውነት ለመናገር እንግዲህ ያው ሰላም ናትኝ ሁሉ እንትን የምትል ምናምን አለ ማለት ነው። የሰው ልጅ በትዳር ላይ መቼም አንድ ሰው በትዳር ላይ እያለ ሰው ጣልቃ መግባት የለበትም። ግን ይሄንን እንግዲህ ሁለተኛ ሚስት የሚያገቡት ሰውዬ 10 እኔ በቃ ምን ልበላችሁ፣ በቃ ተውት እስኪ ይቅር፣ ዝም ብሎ ሆደ ውስጥ ዝም ብሎ ቁጭ በል ማለት ነው። ለማንኛውም እንግዲህ ወላሂ በምን ልማልልሽ እያለ ነው ማለት ነው። ሰይድ እንግዲህ ፕራንክ ነው አትሉት፣ ወላሂ ቢላሂ እያሉ ነው።
እኔ እንግዲህ አላቅላቸውም። ለማንኛውም በጣም የሚያስገርም እንደዚህ ባይሆን ጥሩ ነው እላለሁኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ እውነቱን ተናግሯል ማለት ነው። የምታበረታቱኝ እጅግ አድርጌ አመሰግናለሁ። እስከ መጨረሻው ቪዲዮ እኔ ይብልኝ አበረታቱኝ። እኔም እንደናንተ ስደት ነኝ። አመዳም ኩሽና አርፍቲ ብዙ ልጆች ስለጠየቃችሁ ነው ማለት ነው። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ።